የሰው ልጅ ይሰጠኛል ብለ ራስክ እንዳታዋራ ክብርህን ጠብቅ። አላህን ብቻ ለምን እሱ እንዲሰጥህ የሚያደርገው አላህ ብቻ። ከሰው ኪስ ያለ ብርና መሬት ውስጥ ያለ ማዕድን እኩል ነው። አላህ ውጣ ካላለው አይወጣም። ነብዩ አለይሂ ሰላቱ ወሰለም እያንዳንዱ የዝናብ ጠብታ ጋር መላእክት አብሮ ይወርዳል ብለዋል። መላእክት ነው ዝናቧን መሬት ጥሏት የሚመለሰው። ወአንዘልና ሚነ ሰማኢ ማአን ቢቀደር በተመጠነ መጠን ነው ዝናብ የሚወርደው። እያንዳንዷ ጠብታ ጋር መላእክት ይወርዳል። ያኔ ወደ ተከፈተው በር እጅናስ ያላህ ረህመት የሚወርድበት ነው። وهو الذي ينزل الغيث من بعد ما قنطوا وينشر رحمته እዝነቱ የሚከፈትበት ሰዓት ጁማዓ ቀን እጅህን አንሳ። አዛንና ኢቃማ አህል እጅህን አንሳ። ጾመህ ከሆነ እጅህን አንሳ። ከሌሊቱ እጅህን አንሳ። ያንተ ሚዛን አላህ የሰጠህ ነው እንጂ ሰዎች የሰጡ ሰዎች ያወሩብህ ወይም ሰዎች ያደነቁ አይደል። ያንተ ሚዛን አላህ ዘንድ ያለህ ሚዛን ነው። አላህ ዘንድ ያለህ ሚዛን ሁሉ ያስተካክል። ሁለተኛ ሽልማት የሚሰጥህ ልቅና የሚሰጥህ በከፈልከው መስዋዕትነት ልክ ነው። በከፈልከው የመስዋዕትነት ጥግ ነው። ነብዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሙስሊም ላይ በተዘገበው እናታችን አይሻ ባስተላለፈችው ሐዲስ እንዲሉናል يحشر الناس የሰው ልጆች ወደ አላህ ይሰበሰባሉ። ሁፋተን ባዶ እግር ሆነው፣ ዑራተን ራቁት ሆነው፣ ጉርለን ሳይገረዙ ማለት ነው። ከማ በደእና አወለ ኸልቂ ኑዒዱሁ እንደሚለዋል እንደፈጠርናችሁ እንመልሳቸዋል። ከእናታችን ሆድ ስንወጣ የነበረ ማንነት አለ አይደል? ጫማ የለ ልብስ የለ ያልተገረዝነ እንደዛ ነው ተቀስቅሰን መንቆም። እናታችን አይሻ ሐዲሱ ስትሰማ ስብስብ ባለችና የአላህ መልእክተኛ አንዱ ሴቱ ወንዱን ያያል እንዴ አለች። ራቁት መታየት ለእንደዛ አይነት ራሱን በመጠበቅ ለሚኖር ማህበረሰብ ከባድ ነው አይደል? አሁን ነው መገላለጥ እኮ የቀለለ። ነብያችን ከፍ አረጉት አጀንዳውን። አይሻ ሆይ ክስተቱ አንዱ አንዱን ከማየት የገዘፈ ነው ማለት ማንን ያያል? የውመል ቂያማ አስደንጋጭ እኮ። ነብዩ ግን አስከተሉ። መጀመሪያ ልብስ ቢለብሰው ኢብራሂም አለይሂ ሰላም ነው። ይህን ደረጃ ያያችሁ። ለምን ኢብራሂም ልብስ ለበሰ? ለአላህ ዲን ብሎ ለተውሂድ ብሎ እጁ ተጠፍሮ ሳት ለብሶ ለቀናት ተቀምጧል። ለአላህ ሲል የለበሰውን ሳት አላህ የውመል ቂያማ መጀመሪያ በመልመስ ይክሰዋል። ክፍያ በድካም ልክ በደከምክበት መስመር ነው የምትካስ። ጭንቀት ውስጥ ነህ፣ እጅህን አንሳ። ነቢዩላህ ዩኑስ አለይሂ ሰላም ወዘኑን የአሳው ባለቤት ያለው አላህ የታዘዙትን ትእዛዝ ጥሰው ኮበለሉ። ኢዝ አበቃ ድንገት አሳ ነባሪ ውስጥ ራሳቸውን አገኙት። ሶስት ጨለማ ውስጥ ነው አላህን ተጣሩ። ላኢላሃ ኢላ አንት ካንተ ውጭ በእውነት የሚገዙት ጌታ የለም። ሱብሓነክ ጥራት ይገባ ኢኒ ኩንቱ ሚነ ዛሊሚን ራሴን በድያለሁ። አላህ አስከተለ ፈስተጀብና እሻለ ፈነጀይናሁ ሚነል ገም አለ ከጭንቀት አዳነው አለ። የእሱን ታሪክ ተረከና አላህ ወደ ህግ ቀየረው። ወከዛሊክ ልክ እንደዚሁ ኑንጂል ሙእሚኒን ምእመናን ሲማጸኑ ነጃ እናውጣቸዋለን። ነቢዩላህ ሱለይማን ጋር የአላህን ወሰን የለሽ ስጦታን ታይበታል። ረቢ ግፍርሊ ጌታዬ ማረኝ፣ ወሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕድ ከኔ በኋላ ለማንም አይገባን ስልጣን ስጠኝ። ሰጣቸዋል። የኛ ጌታ የተቀመጡበት ወንበር ባንዴ ወረዋሁሃ ሸህ ወር ይጓዛል። ሲመለሱ ወር ነው የሚመለሱ። አዕዋፋትን አሰማራላቸው። ሰው እነለዚነ ቃሉ ረቡና አላህ ጌታችን አላህ ነው ብለው ቀጥ ያሉ ሽርክ ያልሰሩ ወደ ቀብሩ ወደ እርሻው ወደ ቄጤማው ያልዞሩ አላህ ብለው የቆሙ ثم استقاموا እዛው መስመር ላይ የጸኑ ሽልማቱ ከባድ። ተተነዘሉ ዐለይሂም አልመላኢካ የጌታ መላእክ ወደ እነሱ ይወርዳሉ። የሞት ሰዓት ላይ አላ ተኻፉ አትፍሩ ይላቸዋል።
ወላ ተሕዘኑ ጥላችሁትን በምትሄዱት ቤተሰብ እንዳታዝኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ትውዓዱን ቃል ይገባላችሁ በነበረው ጀነት ተበሰሩ ይባላል። ነሕኑ ይላሉ እኛ እኮ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ እኛ እኮ በዱንያም በአኺራም የናንተ ወዳጆች ነው። ወለኩም ፊሃ ጀነት ውስጥ ማ ተሽተሂ አንፉስኩም ነፍሶቻችሁ የፈለገችው ሁሉ አለላችሁ። ወለኩም ፊሃ ማ ተደዑን የተጣራችሁት ነገር ሁሉ ጀነት ላይ አለላችሁ። ኑዙለን ይሄ መስተንግዶ ከማን ሚን ገፉር ረሒም አዛኝና ሩህሩህ ከሆነ ይሄን ብለው ምድርን ስንሰናበት የሚያበስሩ መላእክቶች ናቸው። ቀብር ውስጥ ስንገባ ጠብቀው ጥያቄ የሚያቀርቡልን እነሱ ናቸው። ከቀብር ወጥተን ወደ አላህ ስንነሳ አብረውን ናቸው። ከቀብር በኋላ ወደ ጀሃነም አላህ ይጠብቀንና ለሚወርድ ሰው ጨካኝ ነው የሚጠብቁት እነሱ ናቸው። ጊላዙን ሽዳድ ነው የሚለው አላህ። ልበደረቅ ኮስታራ የጀሃነም ዘበኞች ፊታቸው ማይፈታ ጭካኔ የተላበሱ። የጀነት አላህ ካደረገን ደግሞ እነሱ ነው የሚቀበሉን ጀነት ውስጥ። ወልመላኢከቱ የድኹሉነ ዐለይሂም ሚን ኩሊ ባብ መላእካን ወደ ጀነት በሮች ይገባሉ፣ ለዚያራ ይመጣሉ። ሰላሙን ዐለይኩም ቢማ ሰበርቱም ዱንያ ላይ ስንክሳሩን አልፋችሁ በዒባዳ በመጽናታችሁ በመታገሳችሁ ሰላምን የሙእሚኖች መሳሪያ ነው። የንፈዑ ሚማ ነዘል የወረደን በላ ለመመለስ ይጠቅማል። ወመን ለም የንዝል ያልወረደውንም ለመመለስ ዱዓ ይጠቅማል። እጆች አሁን ወደ ላይ መነሳት አቆመዋል። ዱዓ የሚያደርግ ሰው ከልቡ ተጨንቆ ከሌሊቱ ክፍል ጊዜ ወስዶ አላህ ላይ አቤቱታ የሚያቀርብ ሰው መመናመኑን ስናይ ያሳዝናል። ጉዳዮቻችንን ሁሉ ምድራዊ በሆነ ሁኔታ ለመጨረስ እንጥራለን፣ እንደውላለን፣ እንሰበሰባለን፣ እንገናኛለን። የሰማዩን በር ረስተን ወደ አላህ እጅ መነሳት ቀዝቅዟል። ጌታችን ቅርብ ሐጃችን ሊሞላልን ዝግጁ ለምኑኝ ብሎ ጥሪ ያቀረበልን ጌታ ነው። ወቃለ ረቡኩም ጌታችሁ አላችሁ እድዑኒ ጠይቁኝ አስተጅብ ለኩም አደርግላችኋል። ባሮቹን የሚወድ ቅርብ የሆነ ጌታ ነው። የባሮቹን ተማጽኖ መስማት የሚያስደስተው ጌታ። አንድ ገጠሬ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። ፈቃለ ያ ረሱለላህ ረቡና በዒዱን ፈኑናዲህ አም ቀሪቡን ፈኑናጂህ አለ። የእኛ ጌታ አላህ ሩቅ ነው